ቀጥሎ ያለውን ትምህርት ለማስተማር በዚህ ሰውየውን በዚህኛው ማጥመቅ አለብን። ጆሮ ይጠመቃል። አዎ ጆሮ በዚህ ይጠመቃል። ማለስለሳችሁ ይሄ ነው። አዎ ማለስለሻ ነው ይሄ ማለስለሻ ነው። አዎ ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንላችሁ። እንዴት አላችሁ? ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው እንድትከታተሉት በጌታ ፍቅር አሳስባለሁ። ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ትንቢት ለምሳሌ አሁን አንዱ ትርምስ ትንቢት ነው። አሁን ትንቢት ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ተመልከቱ። ትንቢት የሚናገሩ ነቢያት ይናገሩ ይላል። ትንቢት የሚናገሩ ሰዎች 3 4 5 ወራይበር ይናገሩ ተራ በተራ ይሁን ይላል ቅዱስ ጳውሎስ። ተራ በተራ ስነ ስርዓት ትይዛለህ ማለት ነው። ከእግዚአብሔር መሆኑን የምታውቀው በውስጥ ያለ ልቃጠል ነው ቁጭ ማለት ይሄ ከእግዚአብሔር ይሄ ውቃቢ ነገር ነው። የእግዚአብሔር ነገር ስርዓት አለው። ካን ኢማጂን የቆሮንቶስ ያሉ ትንቢት የሚናገሩ ሰዎች ወረፋ ይጠብቃል መልእክት ይዞ አንደኛው ሲናገር ሌሎቹ ይመዝኑት የሚል ቃል እንዳለ ታውቃለች። ሌሎቹ ቁጭ ብለው ይመዝኑታል። is this from God? እሱም ለመመዘን ፈቃደኛ ነው። ለመመዘን ክፍት ያልሆነ ነገር ሁሉ ከእግዚአብሔር ሊሆን አይችልም። ደግማለሁ፣ ለመመዘን ፈቃደኛ ያልሆነ ከእግዚአብሔር ሊሆን አይችልም። ሚስጥር ነው፣ አይነካም፣ መጋረጃ ውስጥ ነው። ማንም ስፒሪቱ ሌላ ነው። የእግዚአብሔር ነገር ቴስት ማድረግ ትፈልጋለህ? ሄድስ መናፍስት ከእግዚአብሔር መሆናቸውን ቴስት አድርጉ ይላል ቅዱስ መጽሐፍ። ቴስት the spirits አንደኛ ዮሐንስ ላይ ቴስት። ሌሎቹ ይመዝኑታል ቁጭ ብለው ታውቃለህ። ወረፋ መጀመሪያ ወረፋ ይይዛሉ። ወረፋ ምንድን ነው ምናምን አይልም። ወረፋ ይይዛል የመንፈስ ቅዱስ ነገር። he is a gentle spirit። ወረፋ ይይዛሉ፣ ይመዝናሉ፣ ይመዘናሉ። ይሄ ነው ቴስት ይደረጋል። ቴስት መደረግ አለበት። የመንፈስ ቅዱስ እኛ በመንፈስ ቅዱስ እናምናለን። በመንፈስ ቅዱስ ልምምድም እናምናለን። የመንፈስ ቅዱስ ልምምዳችን ግን የሚፈተሽ የምንማርበት፣ የምንተናነጽበት፣ የምንመከርበት፣ የምንመክርበት፣ ተሳስተናል የምንልበት፣ ልክ ነን የምንልበት ስለሆነ አይነኬ ስላይደለ ቸክ መደረግ በጣም አለበት። ለብዙዎቻቸው በዚህ ዘመን ላሉ ነቢያት ወይም ሐዋርያት እንዲሁም ደግሞ በቤተ ክርስቲያንም በሚያገለግሉ በኢቫንጀሊካልስ ቤተ ክርስቲያን ማለት ነው ወንጌላውያን በሚያገለግሉ ሰዎችም ይህንን ነገር መለማመድ አለብን። እኔ በጣም ግራ አጋባለሁ። ምክንያቱም መጽሐፍ ቅዱስን አይደለም አብዛኛው አገልጋይ እየኖረ ያለው በዚህ ሰዓት እያገለገለም ያለው እንደ መጽሐፍ ቅዱስ ሐሳብ አይደለም። ግን እዚህ ጋር ስትሰማ ከአምስቱ ሶላዎች መካከል ወይም አምስቱ ብቻዎች ከሚባሉት ውስጥ ሶላ ስክሪፕቹራ የሚባለውን የምንከተል ሰዎች ሆነን የተሐድሶ ክርስቲያኖች ሆነን ወይም ፕሮቴስታንቶች ሆነን ይህንን ማንከተል ከሆነ ከእግዚአብሔር ቃል ውጭ ነን ማለት ነው። ምክንያቱም መጽሐፍ የሚለን ይሄ ነው፣ አንዱ ይናገር ሌላው ያድምጥ ነው የሚለው እንጂ ወከባ መፍጠር እንደምታዩት እንግዲህ በዚህ ዘመን እንደሚደረገው እውነትም ውቃቢ ያለው ዶክተር እውነት ውቃቢ ነው በዚህ ዘመን እየተደረገ ያለው። አሁን የምትመለከቱት ቪዲዮ አቶ ጭሮ ሜጀር 1 ብሎ ራሱን የሚጠራው ሰውዬ ማለት ነው። በጣም እኔ አዲስ አበባን ሰው በዚህ መልኩ ሲያጭበረብር ማየቴ ይደነቃሉና አሁን ደግሞ በጣም በብልግናው በተገለጠበት ብልግና እንመለከተዋል። እንግዲህ ይሄኛው የመድረክ ከተባለ ይሄ ህዝብ ክቡር ህዝብ ከሆነ ክቡር ምእመናን ካሉበት በዚህ መልኩ ሊሆን አይገባም ነበር። አሁን የምትሰሙት ነገር ኑዲቲ ወይም ሴክሹዋል ኮንቴንት ነው የሚመስለው። ሴክሹዋል ኮንቴንት ነው የሚመስለው። ማንኛውም ቪዲዮውን እንዝማው እስኪ፣ የሚሆነውን ነገር እንከታተል አብረን። አስደስታት። ያ ችግር አለ፣ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላድርግልህ? ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። ጉድ ተመልከቱ። ስንት ደቂቃ ልጨምርልህ? ቀና በይ ነገር ስንት ደቂቃ ልጨምር? 30 ደቂቃ። 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። ስም ብሎ ማለት ነው ቆሻሻ ንግግር የሚናገረው እንግዲህ የተከበረ ህዝብ ነው። ህዝቡ አይደል መቼስ ህዝብ ሰው ነው አይደል? እንዲህ ቀልድባቸዋል ማለት ነው። በኢየሱስ ስም ስልጣን ተያዙ። እርስ በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት። በጌታ ቤት ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ እሱን የምትፈልገው አሜን ይላል። ጭራሽ ተመልከቱለት። ችግሩ አይቻው አሜን ይላል። በጌታ በኢየሱስ ደም እነዚህ ናቸው እንግዲህ በጌታ በኢየሱስ ደም እያለ ተመልከቱ። ጋብቻ አማካሪ ጋር ለምን አትሄዱም እናንተስ?
ኧረ እባካችሁ እየነቃችሁ ወገንታት ህዝብታት ኧረ ተው ምእመናን ተው። አሁን እንደዚህ አይነት ብልግና ቀርጻችሁ ስታስተላልፉ ማንን ለመጥራት ነው? እስኪ አሁን ማንን ለማዳን ነው? ይሄ አሁን ማንን ነፃ ለማውጣት ነው? ሴክሹዋል ኮንቴንት ፖርኖግራፊ ማለት እኮ ነው ይሄ። አደባባይ ላይ ስንት ሰው በሚሰማበት ስንት ሰው በሚያይበት ነገር በቲቪ ፕሮግራም ያውም ኤልቲቪ ነው ኤልጂቢቲ ቲቪ ብሎ ነው የከፈተው። አሁን የአዲስ አበባ ህዝብ በዚህ ልክ ማለት ነው። ጌታ ይድረስላችሁ። ኧረ በኢየሱስ ስም እኔ ታውሯል ህዝብ። ኧረ ምንም ሊመለስ የሚችል ህዝብ አይደለም። ባይዘወይ ቀን በቀን ግን እኛ መስራታችን አናቆም። ይህንን ጉድ ደግሞ ይዩት እኮ አምስቱን ሶላዎች ከአምስቱ ሶስቱን ሶላዎች ንገረኝ። ያው አንተ ነብይ ነህ፣ በዲፕሎማም አለ በቴዎሎጂ። ስለዚህ ከዛ አንጻር እስቲ ንገረን። ሶላ ስትል አንተ ራስህ ሶላ ስትል ምንድን ነው? ብቻ አልኩህ እኮ በአማርኛ ብቻው። አምስቱ የምንለይባቸው መሰረታዊ ነገሮች ምንድን ናቸው አልኩህ እኮ። ወይ ክርስትና የዘንድሮ ክርስትናን ተመልከቱልኝ ወገኖች። ቅዱስ ቁርባን፣ ቅዱስ ጥምቀት፣ በቃ እነዚህ ናቸው። አራት ነው የጠራው። አንድ ቀን ኦኬ ይሄ ነብይ ነው እንግዲህ ተመልከቱ። ንገረኝ እንጂ አንተ እኔን እንዴት ነው ምንድን ያልኩት የምትለኝ? አንተ ላይ ነገርከኝ። ድገማቸው እንጂ አይጨርሽ ይላል ነው። አራትን የጠራኸው ድገማቸው። እሺ እንደገና ድገማቸው። እሺ ቅዱስ ቁርባን አንድ፣ ቅዱስ ጥምቀት ሁለት፣ ስላሴ ሶስት አድርገኛ። ሶስት በቃ ሶስት ስላሴ። አይ ቀጥል እንጂ እንደ አምስት ናቸው። ቅዱስ ስላሴ the five souls አምስቱ ሶሎች ብቻ ተብሎ የሚጠቅሳቸውን ተመልከቱ። አምስቱን አመደ ሚስጥራት ይጠቅሳል። የኦርቶዶክስ ጋር ሄዶ ይሄ ሰው የፕሮቴስታንት ፕሮፌት ነኝ ባይ ነው። ኦኬ ነብይ ነኝ ባይ ነው። እንግዲህ ይሄንን እንኳን ሳያውቁ ነው ነብይ ነን የሚሉት። የነብይ የሚለውን ስም በቃ ተራ አድርገውታል። በዚህ ዘመን ማንም እንደፈለገ ቢጫወትበት ነገር ሆኗል። በእንግሊዝኛው ደግሞ ነው የሚጠቀሙት። አማርኛውን አይወዱትም መሰለኝ። ነብይ የሚለውን ፕሮፌት የሚል ነገር ነው የምታገኙት ብዙ ጊዜ። አንዳንዱ ደግሞ ፕሮፌት ብሎ ይጽፋል። አረ በኢየሱስ ይህ ህዝብ ያነቃቃኛለሁ የምልህ ብራዘር። እሺ ለማንኛውም ይሄን እንደሰው እስኪ የአፍሪካዎቹን ነቢያት ልምምድ ነው አይደል ኢትዮጵያ ውስጥ ለማምጣት መከራ የሚበላው። ወደ ናይጄሪያ ደግሞ ሲደርሱ እንደወረዱ ግራና ቀኝ ያለው ያ ሁሉ ትልልቅ ሰው ተንበርክኮ ነው አንድ ጎረምሳ ነቢይ በመካከላቸው የሚያልፈው። ቀና ብለው አያዩትም። እንደዚህ እንኳን ሲባል ምንድነው ብዙ ሰው የሚያስበው ምን ይሆናል? ለቅባቱ ነው ለምኑ ነው የሚለው ሰው። መጽሐፍ ቅዱስ ግን የሚናገረን የትኛውም አገልጋይ ጴጥሮስን የሚያክል የሞተ ሰው ያስነሳ፣ ጳውሎስን የሚያክል የሞተ ሰው ያስነሳ አገልጋይ ሰዎች ለጴጥሮስ ሲሰግዱለት ተጠንቀቅ። የናይጄሪያው ሰውዬ ግን ያሰግዳል። ለጳውሎስ ሲሰውለት ወይም ሲሰግዱለት ጨርቁን ነው የቀደደው። ጳውሎስ ጨርቁን ነው የቀደደው። አምጥተው ለጳውሎስ የአበባ ጉንጉን አደረጉለት። ልክ ኤርፖርት ላይ እንደምንቀበላቸው የአበባ ጉንጉን ሲያደርጉለት ጴጥሮስ ዋናው ጳውሎስ ጎምለል አላለ። ልክ የአበባውን ጉንጉን ሲያጠልቁለት ይሄ እንደው የሚገርም ነው። በእጁ ምልክትና ድንቅ ሲያዩ ጉንጉን ያደርጉለት አበባ። ጳውሎስ ግን ጨርቁን ቀደደ። ጨርቁን ቀዶ ምን አለ? ከዚህ ከንቱ ነገር ዞር እንድትሉ አሳስባቸዋል። ከዚህ ምን ነገር? ከንቱ ነገር። ክብር ሁሉ ለማን ብቻ ይሆን? ለእግዚአብሔር። ጳውሎስ እኮ ይሄ ክብር እንዴት ይገባዋል ማለት አበባ ጉንጉንህ ላዩ ላይ እስክታደርግለት ለምን? ጳውሎስ እኮ የቤተ ክርስቲያን አሳዳጅ ነበረ። አሁን እኮ ይሄ ነገር ጌታ በእርሱ ሆኖ የሚሰራው መጽሐፍ የሚናገረው ጌታም ከነርሱ ጋር ሆኖ በሐዋርያት እጅ በሚያደርገው ምልክትና ድንቅ ቃሉን ያጸና ነበር ነው የሚለው። የሐዋርያት እጅ የጌታ እጅ ሆኖ ተጠቀመበት እንጂ ጌታ ጳውሎስ አልፈወሰም። ጳውሎስ ታምራት አላደረገም። መጽሐፍ የሚለው ጌታም በሐዋርያት እጅ ታላላቅ ምልክትና ድንቆችን ያደርግ ነበር ነው የሚለው። ያደርጉ ነበር ሳይል። ስለዚህ ጳውሎስ ጨርቁን ቀደደ። እኔ አይደለሁም፣ እኔ እኮ የቤተ ክርስቲያን አሳዳጅ ነኝ፣ አንገላታችና ተሳዳቢ ነኝ፣ እኔ አይደለሁም። ይሄ የምደክመውና የምሰራው ስራ ሁሉ የእግዚአብሔር ጸጋ በእኔ ውስጥ የሚሰራው ነው። የናይጄሪያው ሰባኪ ወይም ነቢይ ግን አንድም የሞተ ሰው ሳያስነሳ ግራና ቀኝ ሰው ያሰግዳል። ስለዚህ የሃይማኖት ልዩነት አለ። ከነ ጳውሎስ ሃይማኖት የተለየ ሃይማኖት ተፈጥሯል። የአፍሪካ ልዩ የሆነ የራሱ ሃይማኖት ተፈጥሯል። የክርስትና ሃይማኖት ደግሞ ምንጩ አፍሪካ አይደለም።
የነ ጳውሎስ ወንጌል ነው። ከዛ የመጣ ነው። መልክ አለው። ያን መልክ መምሰል አለበት። ከዛ መልክ ውጭ የሆነ መልክ ሁሉ ከዛ ሃይማኖት ጋር ግንኙነት የለውም። ለዚህ ነው በዚህ ሀገር ያሉ ያው አንድ ላይ ታቆረንና ታጉረን ወንጌላውያን ተብለን እንዲህ ተጨፍልቀን የገባ ነው በሙሉ በግልጽ ቋንቋ የምናገረው ግማሾቹ የኛ ሃይማኖት አይደሉም። የኛ ሃይማኖት አይደሉም። ደጋግመን ነው የምንናገረው ከዴቭ ጋር ሆነን ማለት ነው። አብዛኞቻችሁም ከኔ ጋር እንደምትሆኑ አስባለሁ። እነዚህን ወንበዴዎች እግዚአብሔር ይጥረግልን ባይ ነኝ ማለት ነው። ያንሳልን። አሁን ደግሞ እየተገለጡ ያለ ሰዓት ነው። እግዚአብሔር ይመስገን። እስኪ አንዳንድ ጉዳዮች እንመለከታለን። ዛሬ አሁን የምንመለከተው ቪዲዮ ወሳኝ ቪዲዮ ነው። ክሪቲካል ቪዲዮ ነው ለዚህ ፕሮግራም ማለት ነው። ይህ ሰው እንግዲህ አሁን የምንመለከተው ከነ ጃፒ ከሚባሉ በስራት የሚሉት አንድ እግዚአብሔር ሰው ነኝ ብለው ከዚህ በፊት ብዙ ነገር ሆኖ አፕን አድርጎ የፈለከውን ነገር አድርጎ ከኢትዮጵያ ምድር ወጥቶ ሌላ ሀገር ሄዶ ተመልሶ መጥቶ ደግሞ አገሩን ሊያጭበረብር በዚህ መንፈስ ተገልጧል ማለት ነው። ሰው መንፈስ ነው ብሎ ነው የሚያስተምረው። የሚያስተምርበትም ወይ አለው። አንዳንድ ሰዎች ሰው መንፈስ ነው ሲባል ዝም ብሎ አይደለም። የእነሱ ትምህርት ለየት ያለ ትምህርት ነው። ከነ ቡሽሪ ከነ ቤንሄን የወሰዱትን ትምህርት ነው እዚህ ሀገር የሚያመጡት ማለት ነው። እኛም ቪዲዮን አይተን አብረን ሀሳብ ሴት እናስቀምጣለን ማለት ነው። ሰው ላስመርጥ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል። ለምን ታሳስተኛለህ? ሰው ይሄን አሁን የምትላቸውን ሰው ነው ለማለት መጀመሪያ ሰውን ከእግዚአብሔር ለይቼ ያየው ቀን ነው። እንዲህ ብለህ ስታስተምራል ነበር እንዴ? በጊዜው ቅድም አልኩ እኮ በነበርኩበት ሁኔታ ያው አንደኛ የቸርቹ ዶክትሪን ነው። ያው ቸርቹንም የጀመርበት አንደኛው መሰረት ቀጥሎ ያለውን ትምህርት ለማስተማር በዚህ ሰውየውን በዚህኛው ማጥመቅ አለብን። ጆሮ ይጠመቃል። መጀመሪያ ጆሮ በዚህ ይጠመቃል። ከዛ በኋላ ሳስቶ ይጠብቃል። ሳስቶ ይጠብቃል። ስለዚህ ታስገባለህ። ይሄ ልክ ብስኩት ውሃ ውስጥ ስትከተው ርሶ እንደሚጠብቅ ልክ እንደዛ መጀመሪያ ማለስለሳችሁ ይሄ ነው። አዎ ማለስለሻ ነው ይሄ። ይሄ ማለስለሻ ነው እኮ ምንም ጥያቄ እንዳነሳ ነው። ምንድነው? አዎ ሰውየውን በዚህ ወይ ትይዘዋለህ። በዚህ ወይ ሰውየውን ፍሬም ታረክ በኋላ ቀጥሎ ያለውን ነገር ታስተምራለህ። ሲምፕሊ አትቸገርም። ስለዚህ ለዛ ነው እዛ አካባቢ ያሉ ሰዎች መጀመሪያ የተወሰነ ያ ፍሬም ላይ እስኪመጡ ድረስ ሌላ እንድሰሙ አንፈቅድም። ስለዚህ ታዲያ ይሄ ወንጌል ነው ታክቲክ ነው? አንተ ለምን ጥያቄ ነው። ታክቲክ ነው ወንጌል ነው? ይሄን መልስልኝ። በዚህ ወይ አንተ አሁን ኒው ክሬሽን ብቻ ለይተህ ለምን ትወቅጣለህ? ብዙ ታክቲክ አሉ። አሁን አንተን ስለሚመለከትህ ያስተማርከውን ነው እየጠየቅኩ ያለሁት። ዘይት እየሸጥክ ኢንፎርሜሽኑ ቢኖረኝ ጠይቃለሁ። ያለኝ ኢንፎርሜሽን ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ብለህ ስታስተምር እንደነበረ መረጃው አለኝ። እምትክደኝ ከሆነ መረጃ ማምጣት እችላለሁ። አይ ትላንት የነበርኩበት እውቀት ነው፣ ዛሬ ተሻሽያለሁ፣ መብትህ ነው። ምርጫ እየሰጠው ያለሁት ለዛ ነው እንጂ ከኒው ክሬሽን ጋር የተያያዘ አይደለም እያነሳ ያለሁት። ፐርሰናሊ ወንድም አብርሃምን ነው የጠየቅኩ ያለሁት። ኦኬ። ስለዚህ ታክቲክም ቴክኒክም ነው እንዳትል፣ ይሄ ሰው በጊዜው በነበረው መረዳት ውስጥ የነበረ አስተምሮ ነው ባጭሩ። ዛሬ ታስተምረዋለህ እሱን አስተምሮ? እኔ ያንን ቢሆን ፈርስት ታይም ቸርቹን ገና አንድ ጊዜ ነው አስተማርኩ። ከዛ በኋላ ደግሜ ማስተምር አላቅድም አልኩ። ሰውን ይሄ ቃል ስጋ ሆነ በሚለው ላይ አንደርስታንዲንግ፣ በተለይ ኢየሱስ ክርስቶስ ስጋ ሆኖ ከመጣበት አንደርስታንዲንግ ሲመጣ እዛች ጋር የማይሆን ነገር እንዳልቀባጥር ማለት ነው። ትንሽ አፌን መሰብሰብ ስለነበረብኝ ስህተትም ነው አይደለም ከማለት ትንሽ ዞር አልኩና አፌን ሰበሰብኩ እልሃለሁ። አዎ ዛሬም ቢሆን ምልክ ሰውን ከእግዚአብሔር ለይቼ ካየው በደንብ የሚልህ ነገር ይኖራል። ከዛ ውጭ ግን አሁን ሰውን ከእግዚአብሔር ለይቼ ስለማላይ ስለ ሰው ያለኝ አረዳድ ተቀይሯል። እሺ እንግዲህ እንደሰማችሁት ሰው መንፈስ ነው ብዬ አስተምሬ ቀባጥሬ ነበር። በተለይ ኒው ክሬሽን የሚባለው ቸርች እንግዲህ የምታውቁት ይሄ ማን ጃፒ ነው ምናምን የሚሉት በስራት ጃፒ ነው ምናምን የሚባል ሰውዬ ቀባጠር እንደዚህ አይነት ትምህርት ሰርጎ ሲያስገባ ይህ ሰው እንግዲህ ወጥቷል ከዚህ ቸርች ማለት ነው። ይሄ ትምህርት አጋንንታዊ ነው ስንል በምክንያት ነው። ሰው መንፈስ ሊሆን አይችልም። ባይዘዌ በሰፊው እንመጣበታለን። ይሄ አስተምሮ ሰው መንፈስ ነው የሚለውን ዲክሊር አድርገን ማለት ነው። እነሱ ምን ሊሉ እንደፈለጉ ሰው መንፈስ ነው ሲሉ በጣም ነው የምትገረሙት። እንዴት ያለ አጋንንታዊ ትምህርት እንደሆነ በእግዚአብሔር ቃል መዝነን አሳያቸዋለሁ ማለት ነው። ሰው እንግዲህ ሶስት ነገሮች ንጥረ ነገር ኮምፖነንት ነው አይደለ? ሰው መንፈስ አለው፣
ስጋ አለው ነፍስ አለው። ሶስቱ ነገሮች ነው ሰው የሚለውን የምንለው ማለት ነው። ከዛ ውጪ ግን ሰው መንፈስ ነው ብለን ለጥለን ስጋ አለው በእንትን ውስጥ ይኖራል የሚል አስተምሮ ከየት እንደሚያመጡ ተናቅ። ይሄ የምዕራባውያን አስተምሮ ነው። ምዕራባውያን ማስተርቤሽን ኃጢአት እንዳልሆነ የሚያስተምሩ አስተማሪዎች አሏቸው። ኢየሱስ ለሰዎች ለተመረጡ ሰዎች ላይክ እንደ ካልቪኒዝም ሆኖ ካልቪኒዝም ራሱ አይደለም። ይሄ አጋንንታዊ ትምህርት ነው። የሞተው ለእስራኤል ብቻ ነው፣ ለእስራኤል ዛጋ ላሉት ለራሱ ወገኖች ብቻ ነው ብሎ የሚያምኑ አሉ። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ የሚያምኑ አሉ። እልፍ ትምህርቶች አሉ። እነዛን ኬታ መጧቸው ከዛ ከአባቶቻቸው መንፈሳዊ አባቴ ብሎ ከሚጠሯቸው ሰዎች ናቸው ሰብስበው ያመጧቸው ማለት ነው። ይህንን አግዘው መጥተው እዚህ ኢትዮጵያ ነው የደፉት እና ይሄ አጋንንታዊ ትምህርት ነው። በሰፊው እንመጣበታለን። ለማንኛውም አንድ ቪዲዮ አይተን ፕሮግራሙን እንፈጽማለን ማለት ነው። እኔ ሰምቻለሁ አንዳንድ ኮንፈረንሶች በእውነት እዚህ አገልግለ መጀመሪያ የምትከፍለኝን እንተሳሰብ የሚሉ እኔ አላየውም፣ ግን ሰምቻለሁ። እሺ ቁርስ ምንድነው የምትሰጠኝ ሜኖውን ዘርዝርልኝ የሚሉ አሉ። ወይ ጉድ! እኔ ኃጢአት ነው አላልኩም፣ ግን እኔ ካደግኩበት አስተዳደግ በምንም አይነት ለአገልግሎት ፖስታ አስቀድሜ የምደራደር ማንነት አለ የሚያሳደጉ። ወንጌል በጊዜውም ባለ ጊዜውም ይሰበካል። የዕለት እንጀራ እንዲሰጡኝ ብቻ ነው የሚያስፈልገው። ካልበላው ኢነርጂ ስለሌለኝ ነው። እሱ የሚመቸኝ ነው። ቀይርልኝ ሆቴል ጥሩ ነው ቢቀየር እኮ እኔ እዛ ቱቦ ውስጥ ይደሩም አይደለም። በእውነት ግን ዋናና ቅድሚያ ሊሆን አይገባም። ዋናው ወንጌሉ ነው። እንግዲህ ከቄስ ትዕግስቱ እንደሰማችኋቸው በጣም በሚደንቅ ሁኔታ ይህ ነገር ባይዘ የተለመደ ነው። ዛሬ የተሰማ አይደለም። እጅግ እልፍ ጊዜ እንደውም አንድ ወቅት ወደ ሞያሌ ወደ ጠረፍ አካባቢ አንድ ሰው ዘማሪ ነኝ ነው የሚለው። ያው በዚህ ዘመን ዘማሪ እንደው ሐሰተኛ ዘማሪ ነው እኔ የሚታየኝ። መጣ ከዛ ሙክ ሻወር አለ ወይ የምታጠብበት ጽድት ያለ ነገር ነው የምፈልገው፣ ጃኩዚ ኦኬ ስቲም ምናምን ነው የምፈልገው። እግዚአብሔርን ልታገለግል ሄደ ብራዘር አፈር በልተ በጊዜውም ያለ ጊዜውም የወንጌልን ስራ አድርገ ያዝ ያለው ቅዱስ ጳውሎስ ለጢሞቴዎስ ስራ ስለሆነ ነው። ወንጌል ነው። የምታጸዳው የምታለባብሰው ነገር የለም። ባይኖርህም ትሰብካለህ፣ ቢኖርህም ትሰብካለህ። ለእግዚአብሔር ሁሉ ነገር ሰጥተህ ነው የምትሰብከው። ስትኖር ለእግዚአብሔር ሰጥተህ ነው የምትኖረው። እና እንደዚህ አይነት ነገሮች እጅግ እየተበራከቱ ይገኛሉ በእኛ በዚህ በትውልድ መካከል ገንዘብ ወዳጆች ማለት ነው። ብቻ ጌታ ይርዳን። እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ዘውትር እንደምላችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ ሼር ማድረጋችሁን እንዳትረሱ። በሌላ ፕሮግራም እንገናኛለን።